ነው። ሴት ልጅ በዚህን ያህል ወርዳ ሴት ሆና እናት ሆና እውነት ለመናገር እኔ ድንገት ነው ስክሮል ሳደርግ ያለፍኩት እየሰማውኝ ማለት ነው። ቁጭዬ እንኳን እሱ እንደነሱ አይነት ባለጌዎችን ልሰማ መርጬ የምሰማ ሴት ነኝ። ምን አይነት መልእክት ለትውልድና ለሀገር የሚጠቅም ቤት ማለት ነው። ጸብ ያለበት ቤት እንኳን የምገኝ ሴት አይደለሁም እኔ። እግዚአብሔር ምስክሬ ነው። አሁን ላይ የለቀኩትን ቪዲዮ ብታዩ እሷ ላወራችሁ እኔን ወደ ላይ እያለኝ ነው የሰራሁት ማለት። እሷ ስታወራ ድንገት የሰማኋት ሴት ልጅ በዚህ ልክ ዘቅጣ ሴት ልጅ ልጆቿ ነገ ይሄ ነገር እንትን እየተደረገ ይቀመጣል። ሪከርድ እየተደረገ ይቀመጣል። ሪከርድ ሰበረች ጀግና የምትባል እንዳይመስላት። ይሄ ሪከርድ ነገ ልጇ እጅ ነው የሚገባው። ልጇን ደግሞ በቪዲዮ ነው የምትሳደበው። ቪዲዮ ቁጭ ብሎ አይደለም ከቪዲዮ ውጭ እንኳን በሪከርድ በድምጿ ልጇ ይለያታል። እውነት እናትህ ናት፣ እናትህን ስማት፣ እናትህን አያት፣ እናትህ ምን አይነት እናት ናት መባል በራሱ ለልጅ እንዴት አንገት ያስደፋል፣ እንኳን ለሌላ ለልጅ እንዴት ያሳፍራል። እውነት ለመናገር እናት የሆነች አንዲት ሴት በዚህ ልክ ሴት ልጅ እንዲህ አይነት ቃላት ከአንደበቷ ሲወጣ የት ነው ተወልዳ ያደገችው? ምን አይነት እናት ነች ያሳደገቻት? ምን አይነት አካባቢ ነው ተወልዳ ያደገችው? ምን አይነት ሃይማኖት ውስጥ ነው ያደገችው ብዬ እኔ ለራሴ ደነገጥኩኝ። እግዚአብሔር ምስክሬ ነው። ትንሽ አድርጋ በቃ እንዲህ ቁጭ ብላ እንዲህ ትላለች። እኔ እውነትን እንጂ የደገፍኩት ማንንም በስድብ ማምን በስድብ ያደግኩ ባለጌ አድግም አደግ አይደለሁም። እሷ እንደምትለው ማለት ነው። እኔ ስርዓት ያለኝ ቤተሰብ ያሳደገኝ ለዛ ነው። ለእውነት ግን ከሴት ልጅ አፍ የማይወጣ ቃላት ነገ ሴት ብታይ እኔ ትልቅ ሰው ናት አየው ማለት መምከር መገጸት ይቻላል እኮ። ፍሬው ብላ እኮ መታ ማውራት ትችላለች እኮ። የደበራት ነገር ካለ ምንም በኖርማል እኮ ሀሳብ ታጋራለች። እኔ ሀሳብ አይደል ማውራው ዩቲዩብ ላይ ሄዳ እኮ ማውራት ትችላለች። ኤግዛክትሊ ምንም እኮ አይደለም። እኔ እኮ ሀሳብ ነው እኮ። ነገ እኮ ይረሳል እኮ። ነገ ወደ ህይወታችን እኮ እንገባለን። እናቴ እነሱ የሚኖሩትን ኑሮ ሩቡን አትኖርም እኮ እሷ። እኔም ይሄን አልሐምዱሊላህ ደህና ነኝ። አይዞት በርታ። እኛ እያለን ምንም አትሆንም። አንተም ሆነ ቲጂም በሀቅ ቦታ በሀቅ ላይ የምትሰሩ ሰዎች ምንም አትሆንም እኮ። አውርተው ይቀራሉ። ውሻ ጩሆ ሲደክመው ያው ነው አይደለ እንዴ? እና ምንም አትሆንም። 10 ሰው አይደለም ሰው ማሳደግ የያዘው ወይም ደግሞ 15 ሰው አይደለም። ህዝብ ነው እናንተን የሚከተለው። ሩታን የሚከተለው ህዝብ እናንተን እየተከተለ ነው። በሀቅ ላይ የምትቆሙ ማለት ነው። ምንም ሲለፈልፉ ቢውሉ ምንም ነገር አትሆንም። ሩታ ሀብቴም ሆነች ምንም እንደውም የበላይ ሆና እያደገች ህዝቡን ለምን ከይር ስራ ነው የምሰራው። ስራ የፈታውን ስራ እያሰራ ይታላችሁ። መቼም ይሄ አዲሳችን አይደለም። ድንጋይ ሲያሞቁ የነበሩ ዱርዬ የነበሩትን ጠላ ሲሸጥ ጠላ ቤት ሄደው ዝቃይ ሲጠጡ የነበሩትን የቡታጅራን ቦዘኔ ነው ስራ ሲዛ በሩታ ላይ መሰራት የያዘው። በእኔ ላይ አትስሩ ብትል እኮ ሁሉም ጦም ያድራል። እስኪ ሩታ ያልመጣ ይቀምድያው ምን እንደሚመስል ማለት ነው። እና ስድብ እናንተ ምንም ማረጋችሁም 5 ሳንቲም አይደርስባችሁም። እንደ አብርሽና እንደ ሩታ ወደፊት ሂዱ እናንተ ዝም ብላችሁ ማለት ነው። በሀቅ ቁማችሁ ቴጂን ጠዋት ቀኑ ላይ ሲሰርቧን ነበር። አሱር ላይ ሄጄ በጣም ትልቅ ሴት ናት ይቺ ቴጂ ትልቅ ሴት ናት ምናምን ትልቅ ሰው ጸጋ ነው። ዛሬ አርጅቶ ሳይሞቱ የሚኖሩ አሉ፣ ሳይወልዱም ይሞቱ አሉ። አይደለ እንዴ? ሊመውለድ ጸጋ ነው። ትልቅ ሰው መሆን ጸጋ ነው። አላደላትም እንዴ? ልጅ የላትም እንዴ? ልጅ ከሌላት እኮ ስርዓት ያለውን ለእህቶቿ ለወንድሞቿ ልጆች ማስተማር ትችላለች። እንደውም ቲጂ ስትናገር እኔ እንደውም አንዳንዴ ስሰራ የሆነ ስናገር ምናምን ጌታ ቲጂ የሆነ በቃ አስተሳሰቧን ስለማውቀው የምሰራቸውን ነገሮች ስለማይ ይደብራታል እንዴ እላለሁ። አንዳንዴ የምናገረው ራሱ እንትን እላለሁ። ምክንያቱም እሷ በጣም ነው እንደው የምትጠነቀቀው። በጣም ነው ከኔ የበለጠ ቲጂ በጣም ትናገራለች። ሀላይም ያላችሁ ሀታይም ያላችሁ እጃችሁ ስራ ይፍታ። ኮፕሊንግ አርጉ። ዋንም ሰው ጩሆ ጠላት ይጮሃል። ሀቅ ደግሞ ፈጣሪ ጋር የሚራምር ሰው ወደፊት ነው። ፈጣሪ ጥሎ አይጥልም ሀቀኛን ሰው።
ሌባ ሰውና ውሸታም ሰው ደግሞ ሁልጊዜ ሲጮህ ከሰው ኋላ ነው የሚቀረው አይደለ እንዴ? እና እናንተ ከፈጣሪ ጋር ወደፊት አሁንም ዛሬም ነገም ከሴት ጎን ፉዬ ትገቢያለሽ። እኔ ልውረድ ታላቅ ጻፊልኝ ትገቢያለሽ። እኔ ለወራዲያቸው ነው ዋርኒንግ እየሰጠ ነው። ዋርኒንግ እየሰጠ ነው። አይፈልጉማ ተታችም ያላችሁ ኮምፕሊት አድርጉ ፈልጋለን እኛ ማለት ነው። ይሄ ሁላ ውሻ የሚጮኸው ውሻ ምንም አያመጣም። እኔ ደግሞ እኮ አንድ ላይ ይሆኑ የፈጣሪን ስም ይጠራሉ። ሙስሊሞቹ በሙስሊም ማህበር ውስጥ ስላደግኩኝ ያለሁበት አካባቢ ላይ ከሙስሊም ጋር ስለሆነ ያደግኩት እኔ አንድ የነቢዩ መሐመድ አንድ ንግግር አለ። ለራሱ የሚወደውን ለወንድሙ ወይም ለሌላ ሰው እስካልወደደ ድረስ ከእናንተ ማንም ሙሉ አማኝ አይሆንም ይላል። ትክክል እና ወላሂ ትክክል የምሬ ነው። ለራሱ የሚወደውን ለወንድሙ ለሌላ ሰው እስካልወደደ ድረስ ከእናንተ ማንም ሙሉ አማኝ አይሆንም። ይሄ የነቢዩ መሐመድ በጣም ፌመስ ንግግር ነው እና እኔ የሄርሜላን ህይወት አይመኙም፣ ግን ሄርሜላ ለአብርሽ እንድትሆን ከአብርሽ ጋር እንድትሆን ይፈልጋሉ። ያን እኮ እኔም ያናድኝ። እናንተ ይህን ትመኛላችሁ? የነቢያችን ሰለላሁ ዐለይሂ ወሰለም ስም አርግ አልሽኝ። እና ለእነሱ የእሷን ህይወት አይፈልጉትም፣ ግን ሩታና አብርሽ አንድ ላይ እንዲሆኑ ስለማይፈልጉ ብቻ ሄርሜላ እና አብርሃም አንድ ላይ እንዲሆኑ ይፈልጋሉ። ፈጣሪ ካልፈቀደው ማንም አይሆንም። አላህ የሰጠውን ማንም ሊነጥቀው አይችልም። አላህ እነዚህ ልጆች ሲፋቀሩ መልክ አልተያዩ፣ ማገኘት አላሉም፣ ማጣት አላሉም። በአንድ ፍራሽ የቲማቲም ቃሪያ ፈጥፍጠው በልተው ያደጉ ልጆች ናቸው። እነዚህ ልጆች ለአቤላ አሁን የአብርሽ ታላቅ ነው። ቀንቶበት ነው እንደዚህ የሚቃጥለው ቂጥ ውስጥ የሚቀላ ድረስ ማለት ነው። ቀንቶበት ነው። አብርሽና ሩታ ከፈጣሪ በታች ህዝብ ወደዳቸው፣ አደጉ አይደለ እንዴ? አሁን በልጅነት ልጅ ሰጣቸው። አልሐምዱሊላህ አላህ ያሳድግላቸው። አላህ ደግሞ ደረጃው ያድርስላቸው። ከዚህም በላይ አላህ ያሳድጋቸው እነሱንም። አቤላ እንደዚህ ቂጡ የሚቃጠለው አብርሽ የተኛበትን አልተኛበትም። አብርሽ ያቀፋትን ሴት አላገኘም። አብርሽ እንዲወርቅ ህዝቡ እንዲጠላው እንዲወርቅ ነው። አብርሽ እኮ ዛሬ እዚህ ቦታ ላይ መገኘት የለበትም ነበር። ታዋቂ ነው፣ ተወዳጅ ነው። ተወዳጅ ሚስት አለችው፣ አንበሳ ሚስት አለችው። እዚህ ቦታ ላይ እኛ እንዲገኝ ወላሂ አንድ ቀንም አስበን አናቅም ነበር። አብርሽ ወርዶ እንደዚህ ከአይነት ነገር ማለት ነው። እኛ አብርሽን የምናስበው ሩታና አብርሽ አርገው ትልቅ ቦታ እንዲደርሱ ነው ኦዲየንስ የሚመኝላቸው ፍሬው ማለት ነው። የእነሱ ኦዲየንስ የምንመኘው ትንሽ አይል ትልቅ አይል ሃይማኖት የለ ዘር የለ እነሱ ከፍ ያለ ቦታ እንዲገኙ ነው እኛ የምንፈልገው። ግን አቤላ የሚባል ብጣሽ ማለት ነው የአብርሽ ታላቁ ነው። የአብርሽን ያህል ያላደገ ጊዜ ምሶ ለመቅበር ነው የተነሳው። ገባህ አይደለ? አብርሽ እኮ የምናውቀው ለድሃ ሲሰራ ሃይሜ ሩታ ኤፋ ሆነው ቤት ሲሰሩ ቢስማር እየወጋቸው ላብ እያላባቸው የሰው ቤት የድሃ ቤት ሲሰሩ ሩታ እና አብርሽ ደግሞ እናት ሃይላንድ ተሸክማ ስትሄድ አውርደው አጥበው አልብሰው ቤቷ ወስደው የሚያኖሩ ናቸው። ገባህ አይደለ? ዛሬ አብርሽ በአፉም የማይናገረው ወርዶ ይሄ ልጅ ሩታን እንኳን የሚወዳትን አብሮ ያደጋትን ልጅ በወጉ እንኳን እንደዚህ የፍቅር ጥያቄ ምናምን ለማለት የሚከብደው ሰውዬ ዛሬ የሚያወራው ሌላ፣ የሚገኘው ሌላ ቦታ፣ ብልግና ቦታ፣ ራቁት ቦታ። እንዴ የእሱን ዕቃ ውልቅና ሳያለች እኮ ናት። የእሱን ዕቃ የእሷን ተወው፣ እሷን እየዘረጋች ነው። እሱን ወደ ካሜራ ዙር እናውጣለችው። እንደዚች ያለ ሴት ጋር ተከትሎ ልጁ ዝቃጭ ቦታ ተገኘ፣ የማይሆንበት ቦታ ተገኘ። እኛ ይሄን አንፈልግም። የድሮ አብርሽ በቃ የምንፈልገው ከሚስቱ ጋር ከልጁ ጋር ሆኖ እንደ ድሮ ህዝብ እንደወደደው ከፍ ያለ ቦታ ነው የሚገኘው፣ እንዲገኝ ነው የምንፈልገው እኛ። እንደዚህ ብልግና ቦታ ወርዶ ጭፈራ አይወድም ነበር አብርሽ። ዛሬ ስንት ነገር እያደረገ ነው ያለው ወደ ታይ ዘግጦ። ቤተሰቦቹ እንኳን ቆይ ልንገረው፣
እኛ ኦዲየንስ ወዳችን ቁስሏል። አብርሽ እኛ እዚህ ቦታ እንዲገኝ አንፈልግም። ገባችሁ አይደለ? መስማት አለባቸው። ቆይ ቆይ አትበሉ። ለምን አብርሽ እኮ እና ሩታ ትልቅ ቦታ እንዲገኙ በቃ ለሌላው ቦታ እንዲገኙ ለሌላው እድል ስጭነ ፍሬውን የሚፈልጉ እኮ ሰጣለሁኝ። እኔ ፍሬውን ዛሬ ነው ያገኘሁት። ማውራት አለብኝ። አፌ ላይ አትጂ። እኔ ሲበቃኝ በቃ እንችላለሁኝ። እና ፍሬው እኛ እንደዛ ቦታ ነው የምንመኘው እንጂ እዚህ ጨምላቃ ቦታ እንዲገኝ አንፈልግም። ይሄ ጨምላቃ ቦታ ነው እንዴ! የሰው ልጅ ለራሱ አርቃኗን ስትሄድ ባለትዳር ወንድ አውጣና ሳየ ትላለች እንደ ሜዳ ላይ ባለጌ። እና እኛ አሁንም የምንፈልገው ወደ ራሱ ተመልሷል። እኛም ዱአ እናረጋለን። ክርስቲያኑ ጸሎት ያረጋል። በቃ ወደ ራሳቸው እንዲመለሱ ነው የምንፈልገው አብርሽ እና ሩታ። አሁንም ወደፊት ማለት ብለናል። ኢንሻአላህ በአላህ ፍቃድ ማለት ነው። አሁን ፉፉዬ አውሪኪላሿ ማለት ነው። አመሰግናለሁ። ቅድም አውርቻለሁ። በነገራችን ላይ ያው ሀሳብሽ ኪላሿ አንቺ አውርተሽ አንዴ ማርያ አጭር ሀሳብ ነው ሰጥቼ ልውረድ። እኔ ሁላችሁንም ሰላም ብያለሁ። ቅድም ያቺ ፉፉ የምትባል የዝናብ የክፍለ ሀገር የሚወርድ ቆርቆሮ ላይ የሚጠራቀም ሮት የመሰለ ጅስም የያዘ ሴትዮ ልጆችን እያሰማራኝ ነው። የሩት እህቶች እንዳለ ሁላችሁም ነገ አሁን ያው መሽቷል። ነገ እንዳለ እኔ ቅድም ሂጄ እንዳለ ኮፒሊንግ ሁለቱንም ነው ያደረኩለት ማለት ነው። ሁላችሁም ሄዳችሁ ምንም አያውቅትም። ልክ እንደ እንትን አይደለም፣ እንደ ቲክታክ አይደለም። ዩቲዩብን እንዳለ ኮፒሊንግ አድርጉለት ቫይራል እንዲወጣ። ለምን እነሱ እዛ ቁጭ ብላ ሰው እያስመታኝ ነው ማለት ነው። ስለዚህ ይህን ነገር እነዚህ አሁን እንደዚህ ራሱ የሚያደርጉት እውነት ለመናገር አብርሃምንም ሄርሜላንም ወደው አይደለም። ሰው አድናቂ ሆኖ ሌላን አታክ ማድረግ የለበትም፣ መቆጠብ ነው ያለበት። እነዚህ ግን እንዳለ ወደ ጥፋት ነው የሚሄዱት። አንድ የጥርቅም ፋራ ናቸው። ስለዚህ ሁላችሁም ቅንህቶች ያላችሁ የሩታቶች የኔ ወርቆች እንዳለ የልጅ አባት ነው ይስራበት። እኔ ምን አርግ እንደሚሉት አላውቅም፣ የእውነት ምን አርግ እንደሚሉት አላውቅም። ስለዚህ ሁላችሁም ሄዳችሁ ዩቲዩብ ላይ የኛን ትብብር ይፈልጋል። ልክ እንትን ቪዲዮ ሲመጣ ሲሰራ እንዳለ በኮሜንት ጥልቅልቅ አድርጉት። ከዛው ገብታችሁ ደግሞ ኮፒ ሊንክ አድርጉት፣ ላይክ አድርጉለት። ቲክታክ ላይ ያመጣችሁ ደግሞ አንሸራሽሩለት ማለት ነው። ያቺ በነገራችን ላይ ካለ ወይ ፀጉሯን በስነ ስርዓት ወደ ኋላ እንኳን አርጋ ሹርባ ማታ ሴትዮ ቁጭ ብላ ለሰው ልጅ ተንኮል ምን የሚሉት ነው? ለዛ ላይ በሰው ሀገር ተቀምጠው ትላልቁ ነው እንደ አሁን የልጅ ምን አረጋቸው? ወላይ ምን አረጋቸው? እንደ ማንኛውም ሰው ነው የሚፈተፍተው። በነገራችን ላይ እኮ ሄርሜላ የሚተበር እኮ ናት። ዩቲዩብ ደግሞ ዝም ብሎ የሚዘጋ አይደለም፣ ህግ አለው። አረ ዩቲዩብ ዝም ብሎ አይዘጋም እንጂ ባለጌዎች። ስለዚህ ፍሬው እኛ ወላይ ከጎንህ ነን። አብሽር የኛ መልካም አይኖ ስታጠፋ ሚስተት ነው እንላለን። የሰው ልጅ ግን በዚህ ልክ ርቀት እንዲሄድ አንፈልግም። የሩታ እህቶች ወላሂ እስከዛሬ ስንት ዓመት አውቃቸዋለሁ። አንድ ቀን ለክፉ ሂደው ያውቁ፣ አንድ ቀን የሰው ቻናል ነክተው ያውቁ። ለምን ሩታን ሙተው ነው የምንወዳት ከኔ ጭምር። እንደው ብንናደድ እንኳ ለጥፋት አንሄድም። ስለዚህ ነገ ሄዳችሁ ዩቲዩብ ላይ አግዙት ማሮቼ የኔ ወርቆች። በነገራችን ላይ እንደውም የሩታ ወዳጆች እነሱ እንደሚያስቡት አይነት ክፋት ቢያስቡ ማለት ነው አንዳቸውም አይኖሩ ነበር። 100 ሰው እና 150 ሰው በማይሞላ ሰው እንደዚህ ከሆኑ አንደኛ ዩቲዩብ በጣም ትልቅ ድርጅት ነው፣ የተራ እንትን አይደለም። በነገራችን ላይ አይደለም 100 ሰው 100,000 ሰው ለምን አይልክም? ምንድን ነው አጣርቶ መጥቶ የኔን ቻናል ሰምቶ ነው። እነሱን ሰምቶ አይደለም ቻናል የሚዘጋው። ቻናልም አይዘጋም፣ ማስጠንቀቂያ ነው የሚሰጠው። 4 ማስጠንቀቂያ ይሰጣል። ዋርኒንግ አለ። ከዋርኒንግ ቀጥሎ ኮሚኒቲ ጋር ላይ ነው 1 ይላል፣ 2 ይላል፣ 3 ይላል። መጨረሻ ላይ ነው ታዘብሽ ያደርጋል። እና ብቻ እኔ ደስ ያለኝ ምንድን ነው እያንዳንዷን ነገር እኔ ባልናገር ኖሮ እስካሁን አይቻለሁ። እኔ ብዙ ቻናል ብዙ የሚያወራ ሰው አላየሁኝም በሩታ በኩል ያለውን ነገር። ያ ነው ያናደዳቸው። እያንዳንዷን ንግግራቸውን ስለምመከትባቸው ነው። ያ ላቸው ከፈልላቸው ወላሂ ነው የምነግርህ። ቁጭ ብለን እስከ ሌሊት ላይቫቸውን ሰብስክራይብ አድርጉ ያልናቸው ሁሉ ዙሮ ሩታ ላይ ማለት በቃ ሴት ልጅ አይደለች ምንስ ብታጠፋ ትላለህ። ኦፍኮርስ የሰው ልጅ እኮ ታጠፋለች እኮ፣ ግን እዚህ ላይ ተሰጣትን ይች ልጅ እያቀረበች ያለችው ምን አባታቸው ታርጋቸው? እሷስ ብትሆን ስታጠፋት አጠፋይ ተብሎ እንደ ሀሳብ ይሰጣል። ግን እሱ አሁን ምሳሌ ኤፍሬም እና አብርሃም 3 ለግሩፕ እኮ ነው እየመሩ ያሉት። አሁን እነሱ በስራም ቢሆን ማለት ነው። አንደኛ ሴቷ 1 ለግሩፕ በላት ሩታ ጀግና ናት፣ እያንቀጠቀጠኝ ነው ያለው። ግን እንደው ፍሬው እኔ ከቲክታክ እስከ ዩቲዩብ የማውቃቸው አሉቶች ማለት ነው ከተነሳን
ወላሂ ነው የምነግርህ። ከተነሳን ዲምጥማጣቸውን ነው የምናጠፋቸው። ስንት ቤት እንደሚከፈት ያውቁታል። የባለፈው ሩታዬ ጌም ጊዜ አገር የመሰከረላት ናት እሷ። አሜሪካን ሀገር ቁጭ ብሎ የሚጫወቱትን ጌም ነው ሩታዬ የተጫወተችው። ምን ያህል ተሰብስበን እንዲያርገፈግፍ ናቸው ማለት ነው። እኛ ለተንኮል አንሄድም። አይኑ እንድታድግ እንፈልጋለን። እሷም ቢሆን አብርሃም ሲያጠፉ ነው የምንቆጣቸው። ሁለታቸው ነው እኛ የምንወደው። ለምን አሁን ላይ ደግሞ ምን ይዘዋል? የሩታን ይዘው የሚሄዱ ዩቲዩበሮችን አታክ እያደረጉ። እንደዛ ከሆነ እኮ ደግሞ ሄርሜላም እኮ አለኝ እንዴ! ይሄ እኮ ክፋት እኮ የሚሄድ እኮ ቀላል ነው። እነዚህ ዝም ብሎ ነው የሚርሞጠሞጥ። ምንም እንዳፈራኛ ከጎንህ ነው። አሁን ብዙ ነገር እንድናገር ያደርጉኛል። እኩል ያለውን እጄ ላይ ያለውን መረጃ ባወጣ በጣም ብዙ ነገር ይበላሻል። አሁን ክፉ በሆን ቆይቷል። ነገሩን ካበላሸሁት አይደረግም። እነ ሄርሜላ ብዙ እነሱም እኮ ብዙ ጠላት አላቸው እንዲወድቅ የሚፈልጉ በስር መጥተው። እኔ አሁን ሄርሜላን ስቆጣ እንደዚህ ሲል እንካ ይሄንን ፋይል እንካ መረጃ ይሉኛል። እኔ አላረገውም፣ እሱን አይመለከተኝም። እሷ እኮ እንደዚህ ና ከአብርሃም በፊት ብዙ ነገር ያመጣሉ። አይመለከተኝም፣ አላረግም። ያንን ለምንድን ነው ሰው እንዲወድቅ የምንፈልገው? ለምን ብለን ሰው ከጥፋቱ ይመለስ ደፋ አናረግም። ነገ እኛም ልጆች እኮ ያድጋሉ። ምን አይነት ህይወት ውስጥ በምን አይነት መንገድ ውስጥ እንደሚገቡ አናውቅም። ለዛ ያንን ባያደርጉ ምንም የሚያመጡት ነገር የለም። እኔ አሁንም የምነግራችሁ እኔን አይደለም ኢትዮጵያ ውስጥ ያለ ዩቱበር እንዳለ የአረብ ሀገር ሴት ባይኖሩ ዩቱባቸውን ማንም አያይም። የምሬን ነው የምላቸው። ማንም ሰው ብር አይሰራም። ወደ ፊልም ነሽ የሆነ ኮሜዲ ይሁን ምንም ይሁን በቃ ይሁን 70 ምናምን ሺህ ደርሻለሁ አይደለ? ከ70 ምናምን ሺህ ዩቱብ እኮ ያሳየኛል የት ሀገር። አንደኛ ሳውዲ አረቢያ፣ ሁለተኛ ዱባይ፣ ሶስተኛ ላይ ነው ኢትዮጵያ ራሱ ያለ። ረፍኩት እናንተን ነው። እዚህም የደረስኩት በእናንተ ነው። ክፉ አይንካቸው። ፍርዬ እኛ የለንም እንዴ? በየቀኑ የትጅዬንም እንደዛ አርጉ። ትጅዬንም ይዘዋል። ቀን ሰምቻቸዋለሁ። አናለክን እያዩ አይደል እንዴ? አይ ምልሽ በፐርሰንት ነው ምልሽ። ማየትማ ይዘረዝራል እኮ እስከታች ድረስ አንድ ሰው እስከሚያይበት በሁለተኛ ደረጃ ያስቀመጠውን እያርጎ ነው። መስዬ እንደ እንትን እኮ ነው እጥፍ ነው የሚከፈለው። ጌታ አረብ ሀገር ነው። ኢትዮጵያም ብዙ አይደለም፣ ብዙ አይከፍልም። የኢትዮጵያ አይከፍልም። ኪሳራ ነው ከኢትዮጵያ ይማራት። የኢትዮጵያ አይከፍልም። አብሶ ይማራት። ጠንክሮ ስሩ። እኛ ሰርቶ ለሚለወጥ ሰው የአረብ ሀገር ሴት ጀግና ናት እና ይላችኋለን። እኛ ሰው ተሰርተው እንዲለወጥ ነው የምንፈልገው። ለሰው መቀኝነት ኦዲየንሶች፣ ለሰው መቀኝነት የለም። ወደፊት ሰው እንዲያርግ ነው የሚፈልጉት። ለምን ስንት ሰው በባህር እየመጣ እየከሰረ ስንት ይሆን ማለት ነው። እና በሩታዬ አርገው በሩታዬ አርጸው ዛሬ ደግሞ የሚሳደቡትን ነው እንጂ የማንፈልገው አለን። እኛ እንደ ፍሬው አርጉላት። ዛሬ በጣም በሷ ነው ሲሳደቡ ያመሹት። ሰምች ብዙ ሰው ስለምሰበስቢ አንተን አትይኝም። በዚህ አጋጣሚ አንድ ሀሳብ ልስጥሽ የኔ ውድ ማለት ነው። እዛ ላይ እንዲህ ነው እንዲያ ነው እያልሽ ሀሳብና ምናምን ከምትሰጪ የአንችን ቻናል የእንትናን የፍሬውን ቻናል ታስቀምጭና ሰብስክራይብ እንዲያደርጉሽ ታደርጊያለሽ። ምን ልትል ነው ምን ሊሉ ነው ብሎ ይመጣል። 1 2 3 ሰብስክራይብ ያስደርጋሉ። ላይ እንደዚህ ቲክታክ ላይ በምትቀመጭበት ሰዓት ላይቭ ላይ ግቢልን። አሁን ይልሽ እኔ የምፈልገው የሩታ እህቶች ጀማዎች እንዲበዙ ፈልጋለሁ። ላይ ግቢ ላይቭ ላይ የሚሰቃቀሉበት የለ ሊንክ ምናምን ትሰጫለሽ። እኛ እየገባን ቤትሽ እናድምቀዋለን። ቲክታክ ምንም ለውጥ የለው። ሰብስክራይብሽ ይጨምራል፣ ሰዓትሽ ይጨምራል፣ እህቶችን ታገኝበታለሽ። ቲክታክ ወሬ ብቻ ነው፣ ምንም ተሰብስበው ይመጡልሻል። ዩቱብሽን ብቻ ነው ማሳደግ ያለብሽ የኔ ወርቅ። በዚህ አጋጣሚ ልንገርሽ፣ እኔ ቅርብ ጊዜ ነው ማቀሽ ሸረጥ ተደርጎልኝ እና ሀሳብ ልሰጥሽ ብዬ ባለፈው አስገቢ ብልሽ አላስገባኛልሽ ማለት ነው። እና ቲክታክ ላይ ብዙ አትቀመጪ፣ ዩቱብ ላይ ነይ። እኛ እህቶች እንሰበሰባለን፣ ተሰብስበን ሀሳብ እንሰጣለን። እዚህ ነው መሄድ ያለብሽ። ቲክታክ ላይ ብዙ እንዳትቀመጪ፣ ዩቱብሽን አሳድግ። የሚጠቅምሽ እሱ ነው። ፍሬው ደግሞ በርታ፣ እንዳፈራኝ አለ ገኘ ነው እንጂ ማያመጡም ወሬ ብቻ። እኔም እኮ ፎሎ አድርጌያለሁ ግን አይመጣልኝም። እኔ ቪዲዮውን አላየሁትም እኮ ነው። ቆይ ቆርጬ አመጣው ነው። እኔ ቆርጠሽ አንቺ ላቦስችውማ። ሰላም ውዶች እንዴት ናቸው? ፍቼ ነው አገር ገብታለች እንዴ? የሩታ ኦዲየንስ ብዙ አገር ገብቷል። ዛሬ ሁላቸውንም አግኝተናቸዋል። ላይላም ሰላምታ ጠይቃቸዋለች። ቅድም የወጣሁት እኮ ዛሬ ቪዲዮ ስሪ አታያት አላችሁ አለን። እንዴት ነሽ ግሬሷ? አለን አልሐምዱሊላህ።
ዛችሁ አትዘቅዝቁ ሰው ዝም ብላችሁ ፖስቱ። ፉፉዬ ሰው አዘቅዝቁ። ማለት ነው። አልሐምዱሊላህ እንዴት አመሸሽ ፉፉዬ እኔ የተናደንኩት ማለት ምን አገባ አሁን ወዳ ማለት ነው የለም እኛ ቤት ማለት ነው። ስሚ ልንገርሽ፣ እስላሞቹ ሲያማቸው ቁርአን ይቀራሉ 30 ጁዝ ቁርአን አይሆን ስል የዘምዘሙ ውሃ ይታጠባሉ። እኛ ደግሞ ክርስቲያኖች ደግሞ ስሚ አተለ ኮሜንቷ ነው ማለት እኛ ክርስቲያኖች ደግሞ ጸበል እንሄዳለን። መስቀል ኃይላችን ነው። እሺ አንቺ ገገማ ጭቃ ማለት ምን ተረግመተሽ ይመቻል። ባንቺ ሚዩት እንዲያላረገሽ ወይ ማይች ላውራት ነገ ልዑል ጋር ብመጣልን በቲክቶክ በጣም ነው ደስ የሚለን። እሺ ወጥቷን ኧረ ወጥቷን ማሪ ወጥቷን አወጣ 4 ደቂቃ ወጣ። ቅድም ያላልኩሽም ዘንተና እየሰላል ሰላል ያረጉታል ዝም ብለው እኛ እኮ ወረረው እየሰሩ ነው እንጂ ዜድ እኔ እና አንቺ እኮ ይገባውኝ ማታ ማርያም ምን ተኝታ ልንተኛ ስንገባ ቅድም እኔ ማሲ እንዴት አመሸሽ? እንዴት ናችሁ? እሺ ቆይ ሸር ላርግሽ ሀቅ ባፍንጫ ትወጣለች። እሳቸው መስላቸው ነው ፐብሊክ አርጎ ዛት እንጫጩና ለእናታችን ሸው ሸር እናርግላትና እናምጣት። ቆይ በነገራችን ላይ ዩቲዩብ እንዲህ ዝም ብሎ አይዘጋም። እሺ እንደፈለጉ ቢያደርጉ በጣም እውቀቱ ያለው ሰው ካልሆነ ራሱ ዝም ብሎ ዩቲዩብ አይዘጋም። አሁን ሄዳችሁ የሰው ሆቴል ይዘጋ ብላችሁ ለፖሊስ ብታመለክቱ ፖሊስ ዝም ብሎ ይዘጋ? መስፈርት አለው። እሱ የምትጽፈው ነገር አለ፣ ቻናል ቪዲዮ ስንት ነገር አለ። አንደኛ እኮ ሪፖርት ያደረገብህን ሰው ማየት ትችላለህ እኮ ፍሬ። እንደዛ ቢሆንማ የሰው ቻናል እኮ ተዘግቶ ያልቅ ነበር። አሁን የሚጻፍ ነገር አለ። ምን ሰርቶ ነው ምን አጥፍቶ ነው ምናምን ብሎ በእንግሊዝኛ ይጠይቃል። እሱም መጻፍ አለብን ያጠፋውን። አንደኛ ዩቲዩብ የሚዘጋው ኮሚኒቲ ጋር ላይ መጀመሪያ የዩቲዩብን ህግ ስትሽ ስንት ፕሮሰስ አለ፣ ሰው መጠየቅ አለ። እኔን አይጠይቁኝም፣ እኔ አልነግራቸውም። አንደኛ ፍሬ ዩቲዩብ እኮ ታውቃለህ፣ የአንድ ሪፖርት ያደረገብህ ሰው እኮ ስሙ ይመጣልሃል አይደል እንዴ? አረ ይመጣል። እነሱ ደግሞ ዩቲዩብ እንዳይጠቀሙ ማድረግ ይችላሉ እኮ። ስለዚህ አሁን አንተ ብዙም ቦታ አትስጣቸው። እነዚህ ወሬ ብቻ ነው። አልሰጣቸውም። እናቴ ምን ሆነሻል እንዴ? አሁን ለነዛ ሰዎች ቦታ ይሰጣል? አዎ ዝም ብለው ናቸው፣ ራሳቸው ጋር አይደሉም ይመስለኛል። ዝም ብለዋል አይደል? ስለማድነቅ ለራሱ የሚያውቁ አይመስለኝም። ውዴታ ምን እንደሆነ የሚያውቁ አይመስለኝም። ስለ ዩቲዩብ አሰራር አያውቁም ጭራሽ። ምን አያውቁ? ዝም ብለው ሰው በዚህ ደረጃ ይሰግጣል። ኧረ እኔ እኮ በትርፍ ጊዜ ውስጠኛው አሰደቡን የአረብ ሀገር ሴት እያስባሉ እኔ ይኸው ከምሽቱ 6 ሰዓት 7 ሰዓት መለቀው እኮ ስራ ቢዚ ስለመሆን ነው ቶሎ ማለቅላቸው። እኔ በትርፍ ጊዜ የምሰራው ነገር ነው። ምንም ኖርማል ነው በጣም። አረ ችግር የለውም። አንተ በተመቸ ሰዓት አይ አንዳንድ ቪዲዮ ነው የምትለቅልን። ዝም በላቸው የታበታቸው ምንም አያደርጉ እንዴ እንደውም እንዴት ደስ እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን፣ ሁሉ ሰላም፣ ስራ መልካም። አስተያየት ለእኛም ትምህርት ስለሚሆነና ቀጥልበት። እግዚአብሔር አንተ ጋር ቲጂን ሳዋት ነግሬ ነው የመጣሁት። እንደዚሁ ሌላ እኛ ልጆች ነግሬ ወደዚህ ነው የመጣሁት እና አሉ ከጎንነን አትጨናነቅ። ሴትዮዋ ግን ጤነኛ ናት። ሀቅ ብቻ ተናገር። የእሷ ላይቭ ተልኮልኝ አየሁና እንትን ሼር ተደርጌ ተናደው ነው ሼር የሚያደርጉብህ እኮ ተናደው ነው። እኛ የብዙዎችን የእነዚህ አይነት ደግሞ ገገማ የማይገባቸው ስራ እንደሆነ አይቻላቅም። ሳያሳዝኑኝ ነበር ብንነግራቸው። በነገራችን ላይ ቁጭ ብለሽ በማያገባሽ ስድብ አይምሮሽ ስድብ ከአይምሮሽ ውስጥ ስድብ ብቻ የሚወጣ ከሆነ እንዴት ነው የምትጸልዩ? እንዴት ነው እኔ እንጃ። እኔ እንዲህ ሰው እንዴት ስንት ነገር አለ። ስኬትሽን ነው የምትዘጊው፣ በረከትሽን ነው የምትዘጊው። ሰላም ቤተሰብ ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን ደህና ናችሁ? ጥንብር ኩሴና ወጡኝ ቦታ ለቃቁላቸው እናንተ ኩሴና ወጡኝ ትባሏ ብለው እናቴ የ80 ዓመት አሮጊት አሉኝ። ተመስገን ለፍሬው ብር ትለካለች አላሉኝም? ፍሬው ለእናንተ ይሰጣችኋል እንጂ ፍሬው ከኛ ብር አይቀበልም አልኩኝና እኔ ደግሞ ዩቲዩብ ሰራውላ
አይ መስሎ እነሱ እኮ አሁን ብር ምናምን በቃ ከፍሎት እንደው በከፈሉኝ እንዲህ ይሄን እያወራሁኝ እንደው በከፈሉኝ። ኧረ እኔ የምለው ግን እቺ ሴትዮ ትክክለኛ ጤና ጎሏታል። ግን በፈጣሪ አይ እኔ እንደውም ቻናሏን ዩቲዩባን እንትኗን ቲክቶካን ገብቼ ሳይ ደነገጥኩ። ምን አላት እንትኗን ቲክቶካን ገብቼ ቪዲዮ እኔ እንጃ ግራ ገባኝ። ወጣው አላ መጨረሻ ሴት ልጅ ከሴት እንዴት ነሽ? ሰላም ነው? እንዳፈራ ወደ ኋላ ይዘው ወደ ሴት ነን። አብሽር እንዳፈራ አለንልክ መቼም አልነግሩም። እሺ ወደፊት እንጂ ወደ ኋላ አሁንም እያረግንልን ነው። የምር እኔ በሁለት ስልክ ነው እያረኩልህ ያለሁት። እንዳፈራ ማንም አይችልህም። አንተ በእውነት ጎን ስለቆምክ ፈጣሪም ያግዝሃል። አንተ እውነት ነው የምትናገረው። ወንድ ልጅ ሆነ ግን ለሴት ልጅ በጣም ነው የምትረዳው። በቃመም በጣም ነው የምታየው። ለምን እህት አለህ እናት አለህ አነክ የምር አንተን እናትህ ትወልድ ሁለት አርጋህ በሆነ እንዳንተ አይነት ወንድ ይወለድ ጊዜ ለልጆች ደግሞ ኑር አላግራችሁ። አሜን አሜን። አንድ እውነት ምነግራችሁ ማለት ነው አብርሃም ተመልሶ ወደ ሩታ ቢሄድ አይመለከተኝም። ወደ ሄርሜላ ነገ ተመልሶ እንደገና ተሳስቼ ነው ቢል ከሩታ ጎን መቆሜን አላቆምም። ለምን 5 ሰው አያየኝም ዩቲዩብ ላይ እስካልተው በቃ ራሳቸውን ችሎ መኖር እስካልጀመሩ ድረስ መቼም ነው ማልፋታቸው። እኔ እኮ አሁን እኮ አንድ ላይ ሆኖ አይደለም ይተዋት፣ ልጅቷ ላይ አይድረሱ፣ በቃ ይፋቷት። እንዴ ያለሷ ምንም ነገር መስራት አይችሉም። እስኪ ንገሩኝ፣ ያለሷ ያልሰራ ከአብርሃም ጎን ነን የሚሉ በዛ በዙሪያ ያሉ ሰዎች ያለሷ ቪዲዮ የሰሩበትን ቀን ንገሩኝ። እኔ የምለው ግን እነዛ ዱላ እየያዙ በልጅነታቸው ሆያ ሆያ አልጨፈሩም እንዴ? አንድን ወንድ ለመደብደብ ዱላ ይዘው ግሩፕ ሰርቶ የሚወጡት ከምሬን እኮ ነው። ሰላም፣ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን። ሰላም አለይኩም። ሙስሊሞቹም እንዴት ናችሁ? አለይኩም ሰላም። እንዴት ናችሁ? አይዋ ቲጂዬ እንዴት አመሸሽ? እኔ እኮ በጊዜ ሰምቼ ቲጂ ቆይ የሴትዮዋ ቪዲዮ ተሳቁ አያስቅም። እኔ በጣም የደነገጥኩት ሱብሃን ረቢ ፍሬው ስማ ደግሞ ስትናገር ስለ ብልግና ነው ሁልግና ነው የምታወራው። ያኔ ፍሬሽን ዲሊቨርቶን የማይፈሩ እውነቴን ነው የምላችሁ። ጥሩ ሰው ያሳደገው ጥሩ ሰው ልጁን አሳድጎ በማድረግ ያሳየ ሰው እንደዚህ አይሆንም እኮ። እነዚህ በረንዳ የተወለዱ የትዳር ጣዕም ልጅ መውለድ ትዳር መያዝ የሰው ልጅ የማያውቁት ናቸው። እነዚህ የሰው ትዳር ላይ መበጥበጥ ማለት አሁን በስልክ ነው የምንተዋወቀው። አንዳንድ ሰው ምን አለ እኔ እንጃ። እኔ መቼም ማንም ቤተሰብ ወልዶ ሲያሳድገን በጨዋ ጓደኛ ይዘውት ለኤፍሬም አስደውለው ምን እንደሚል ቶሎ በአስቸኳይ ነው የሆኑ ልጆች ደውለው የጠሩት ማለት ነው። ፎቶ ያልተጠቀመው እኮ እንትና ይሄ አሚሮ ስላለቀ ነው። ካላስ ከእንግዲህ በኋላ እሷ እየወጣች ስለሆነ ለዛ ፎቶ እንጂ ይጠቀም ነበር። አስተዳሪ ሰው ፎቶ ሊያስመስል ነው። አሁን ሊያስመስል ነው። ወደ አብርሽ ሊሄድ ነው። አይቻልም፣ አንቀበልም። ኧረ ማንም አይፈልገው፣ ማንም አይፈልገው። ሩታ ተጠንቀቅ። የእሱን ቤት እንደው እንኳን ማየት እና አንድ ነገር የነሱ እንደረሱ እሷ ብረሳ በውስጥ የምታወሯት ደግሞ ያ ችግር የለውም። ግን እዚህ ሚዲያ ስትወሩ ብዙ አይዲያ የሚሰበስቡት ከእናንተ ነው። ገባችሁ አይደል? አይዲያ የሚሰራባችሁ እናንተ ናችሁ። ይሄን ነው ይንገሯት። ደህና ወሬ አውሩ። ውታዬ ጀግና ነሽ፣ ግን አይዲያሽን የምታስጠጋቸውን ሰው ምረጪ ብሎ እያላችሁ ተናገሩ። አሁን እኮ ሰው አያስፈልጋትም። ልጇ ባሏ በቂዋ ነበር። ገባሽ? ምንም ሰው አያስፈልጋት። መቼ ያስቀምጧታል? እነዚህ መብላት እንችላሊቶች አለሷ እንጀራ መብላት አይችሉም። ታዲያ አሁን ዛሬ ቢኒ ምን ብሎ መጣ? መስቀሉ በቃ ቀስ በቀስ የሩታና የኤፍሬም ምስጢር ወጣ። ኤፍሬም የሱ ወንድም ነው። ጊሽታ ነው ይንገር። ምን አባታቸው ያመጣሉ? እሷን ጉዳዩም አይሰጣቱም። ለምባ አናታቸው አይተከሉ።
ቤቱ ሄደ ድስት ጥርግራጊ ስላልሰጣችሁ ዛሬ በይቱ መጣ አይደለም። እኔ ላንቺ ልሆን አልችልም የሩታ ነኝ እኔ ሚስት አለኝ አላት እኮ መቼም ልሆን አልችልም አላት ላንቺ። ይሄንን ቃል ሲያወጣ ሰምተነው አይተነው አናቅም ነበር። የመጀመሪያ ዛሬ ያወጣ የመጀመሪያ አንድ ቀን ይሄን ቃል አውጥቶት አያቅም። ሰሚሆዴ የጫታሙ ጆራ ላይ ነገራት እንደሆነ አስረግጦ ነው የነገራት እኮ። እንዴት አደረጋ መቼም ላንቺ ልሆን አልችልም ሲላት ማለት ነው። ወላሂ ልቤ ስንት እኔ ማለት ነው አንድ ነገር ላስታውሳችሁ። አበደች እሷማ እኔ ፖሊስ ለምትሉት አለች ፖሊስ የምትሉኝ አሁን እሱ አልፈልግም ሚስቴንና ልጄ ነው የምፈልገው ታለ ፖሊስ ማምጣት ቀላል ነው እሱ አልፈልግም እኔ ሚስቴንና ልጄ ነው የምፈልገው ታለ እንዳትጠየቅ እኮ ነው እሷ እንደዛ የምትለው እንጂ አብረው እየኖሩ ነው። ስታስመስል ነው ብሩ መልሽ ጠንቅቃ ታውቃለች። እስከ ዛሬ ቆይታ አይደል ትላንት ላይ ሄደችው አታው ነው አሁን እሱ ነገ እሱ እሷ ይቅርታ እየጠየቀ ይምጣ ይቅርታ ይጠይቃል ስጦታ ይስጣት። እስኪ የሚሞሰው አለ የሚሞቱን የምር ስጦታ እየሰጣት በመጣ ይቅርታ ቪዲዮማ አለን። አንቺ ደግሞ ቆይ አሁን አይደለም ሶፋ የተገዛው እኮ በፍየሎቹ ብር እናቴ እንዴት አደስ እኛ አይመለከተንም። ስለ ሄርሜላ ህይወት አይመለከተንም። ህይወትሽን ኑሪ ያላት እኮ አንድ ነገር ከጠፋ ለማሳመን ነው የምሮጠው። እቺ ሮጣዋ ማን ሁሌም ነው ሰው ለማሳመን ነው። የአብርሽን ንግግር አውሩ እናንተ ሌላ አትደብልቁ። ህይወትሽን ኑሪ ነው ያላት። ወላሂ ህይወትሽን ኑሪ እኔ ሚስቴና ልጄ ማርጫለሁ። ህይወት ነው አላታ መጨረሻ ይሄ እኮ ያለፈ ህይወት ነው በቃ አላት። እኔ ከልጄና ከሚስቴና ከልጄ ሆኛለሁ ማርጫለሁ ልጄንና ሚስቴን ህይወትሽን ኑሪ አላት። አቤት ግን እንደው ማለት ቀለበቱንም በልመና ሽማግሌ በልመና ደግሞ ቀለበቱ የድራማ ነው። አንቺ ደግሞ እሱማ ነው ግን ያው ለሚዲያው ቢሆንም በልመና ነው ያረገው ግን ቢሆንም ያው ከራሴ ጋር ነበርኩም አላት። አሁን ግን ራሴ ነኝ አላት። ድሮ ትክክል አልነበርኩም አስተሳሰቤ ሁሉ አላት። አሁን ግን ፖሊስ ያለችው ፖሊስ ልታስይዛቸው ነው ኤፍሬም እና ሩት። ፖሊስ አስይዛቸው ትላላችሁ። አብርሽ መልሱን ይከብዳል። ሚስቴና ልጄ ጋር ነኝ ያለሁት ብሎ ካለ እኛ ነን ተጠያቂ ይላራሱ ደህና ነው እሷ ብላለች። እችኛውም እኮ ብላለች። እችኛውም በፖሊስ እኔ ጥግ ድረስ እሄዳለሁ አለች። ጥግ ያስፈራርተው ሄዳለች። እኔ ምንም አላስፈራራኝም እስከዛሬም ከራሴ ጋር ስላልሆንኩ ነውና ነው እርሹ አላት። አዎ ወርደት አቤላና ውሽሚትማ ጆሮ አይታችሁታል እንዴት እንደደነገጠ እንዴ ያንተ ልጅ ኒሳ እንዴ ከራስ ጋር አይደለም ተረጋጋ እንዴ ይቆጫሃል እንዴ በግድ ከሩታ ጋር ምንም አልሆነም ብለሃል። ከሩታ ጋር ሄርሜላ እንኳን ብትተው ሩታ ጋር ምንም አልሆነም ብለሃል። ስለሆኑ ማለት ነው መጥፎውን ነው የሚያስታውሱት። ክፉ ናቸው በእውነት። አዎ ግን እኮ እየታዘባቸው ነው እንደው እሷ እንደው እየታዘባቸው እንዴ ጠላት እየታዘባቸው ነው የሚያወሩት። ወላሂ እየታዘባቸው ነው። አሁን በመሀል ወንድሙ ነው የቆመው። ወንድሙ ነው እየተከራከረ ያለው። ቆይ ሐኪም ቤት እያለ ወርቅሽ ነበር እንዴ አላሉም ነበር እንዴ? አሶር ወይኔ እስማ ቅዱሳውን ደግሞ ልጅ ይዛሉ። ስለ ልጅም የለም ስለምንም የለም ይመጣል ተብሎ ውይ ብቻውን በመጣ አለቻ። ብቻውን በመጣ ምን ይሄን ጥቁር አዝሙዷ ልትለቀልቅለት ነው ደግሞ ልትቀበብረው ከወንድሙ ጋር ነው ደግሞ ሰስመውሳ እጇን እንዴት እንዳረጋት አይተሻል? ወዲህ ዘርግ ወደዛ መነጨቀል እሱ ምርጫውን ይዟል። በቃ ኤፍሬም አሳማን ነው ያሰቀኝ። አቤላ ምን አለ መሰላችሁ? ሳሚው አላት
አቢላ ሳሚው አለ ሳሚውና አለ ና እንሂድ ወደዛ ወደ ውስጥ አለች እኮ እዛ ውስጥ ደግሞ ልትልሰው ነው እዛ ደግሞ የቀበረችው ልትለሰልሰው ነው አይሄድም እዚያ አውሬው ናት ምን ተነካከልሽ አውሬው እዚህ ጋር ፍለፊት ኖ ድግምቷን ልትቀባው ነው ታዲያ ሶዴ ታቀዳ ታዲያ ቀዳው ብቻውን አይባልም እንደዛ ብሎ አታውሩ እጭ አይባልም ብቻውን እንደሚመጣው